ወንድ ልጅ ቆረጠ ይባላል አይደል? ወንድ ልጅ ከቆረጠ ደግሞ እንደዚህ ነው። እና እኔ በእውነት በአብርሽ አልፈርድም። ሩታ ባደረግሽው ነገር በአብርሽ አልፈርድም ስልሽ ሴት ልጅ እንግዲህ ወንድ ልጅን መሰብሰብ አለባት ብዬ አምናለሁ። እንግዲህ ወልዳችሁ ከብዳችኋል እዚህ ጋር እንደገና ደግሞ ያናደርሽኝ ነገር ሰራሁልሽ የሁለት ቀን ምናምን ብለሻታል። በጣም በሚያሳዝን ሁኔታና የህፃን ጨዋታ ያሽው አንቺ ነሽ እውነት። እና ምን እየፈለግሽ እንደሆነ አላውቅም። ሴት ነሽ፣ ግን አንዳንዴ ደግሞ ወንድ ልጅን በእንደዚህ መልኩ መጉዳት የለብሽም። እሱ እስካሁን ድረስም እንደዚህ አልመሰልሽውም። በቃ የዋህ ነበር የመሰልሽው። ገባሽ? ባንቺ ውስጥ ያደረው መንፈስ ደግሞ አልታወቀም ነበር። ግን ትናንትና ባደረሽው ነገር ግን በጣም ያሳዝናል። እና ከሄርሜላ ጋርም ሆነ ከማንም ጋር ሆነ ከዚህ በኋላ የሚመለከትሽ ነገር አለ ብዬ አላስብም። ምክንያቱም አንቺ ዘለሽ ሁሌ መካሰስ ነው፣ መክሰስ ነው፣ ማሳሰር ነው። በቃ ይሄ ነገር ላይ ነው ያለሽ። ቢያንስ የልጅ አባት ነው እንኳን ብለሽ የምትጠነቀቂው ነገር የለሽም። እና ፍቅር እንደዚህ ነው። ፍቅር በዚህ አይነት መልኩ ነው የሚሆነው። እና ስለዚህ አሁንም አብርሽ ማድረግ ያለብህ ነገር ልጅን በማንኛውም ጊዜ ማየት እንደምትችል ያስፈረመክን አካል መጠየቅ አለብህ። ምክንያቱም ነገም አትድረስ ብላ የሆነ ነገር እንደምታመጣብህ አትርሳ። ምክንያቱም እንደዚህ አድርጋ እንደምታመጣብህ እወቅ። ዛሬ ላይ ጥርሷ ነክሳ ሄዳለች፣ ነገ ደግሞ ምን እንደምታረግህ እወቅ። እና ስለዚህ መጠየቅ አለብን። ምክንያቱም ነገም ይሄ ነገር ነው የሚከሰትብና ልጅ ያድግና አባቴ ሊል ይችላል፣ ላይልም ይችላል። አባቴ የሚለውን ጥያቄ ደግሞ እንዲጠይቅ ማድረግ ትችላለህ። እና ልጅክን በየቀኑ ኤው ሳትሰለች እንደዛ ካደረክ አባቴ የሚል ጥያቄ ይመጣል ወደፊትም። ስለዚህ አሁንም በርታ። እና ስለዚህ መለያየታችሁ በጣም ያስጠላል በእውነት። በጣም አብርሽ የዋህነት አታብዛ፣ ሰው አትመን። ህይወት እንዲህ በእርግጥ ያቃጥላል። ያንተ ጥፋት ምንድነው? ሰው ማመንህ ነው። እና ሰው አትመን፣ የዋህነትክ እየጎዳክ ነው የሚሄደው። ስለዚህ በእውነት ለባልሽ ክብር መስጠት አለብሽ። ሴት ልጅ ለባሏ ክብር መስጠት አለባት እንዴ! ወንድ ልጅ ደግሞ ክብር ይወዳል። አንቺ ዘለሽ በጥፊ መማሃት ልማድሽ ነው። ስለዚህ እንዴ ምን ሆነሽ ነው? ስለዚህ አሁንም ህይወት ይቀጥላል። አብርሽ ጠንከር በል። ካሁን በኋላ ህይወት ይቀጥላል። አይደለም መብቱ ነው። ከዚህ በኋላ ደግሶም የፈለገው የማግባት መብቱ ነው። በኋላ ጸጸቱ ይገባታል። ዛሬ ፍንጥስ ብላለች። የማያልፍ ነገር የለም፣ ሁሉም ያልፋል። ስለዚህ አሁንም ቢሆን ሰው ይሄዳል፣ ሰው ይመጣል፣ ህይወት ይቀጥላል። በእውነት አትዘን። እግዚአብሔር እንግዲህ ጠብቅ። አንተ መልካም ነህ። ምክንያቱም አትፍራ። በቃ የገጠመህ ነገሮች ትንሽ ያናዳሉ እና ራስን ጠብቅ። ሁሉንም የሚያውቀው ፈጣሪ ነው። ምንም ቢሆን መገፋት ይሻላል ከመግፋት ይባላልና የዋህ ሰው ነህ። እግዚአብሔር ይርዳክ። እግዚአብሔር ካንተ ጋር ይሁን።